ሰላም ጤና ይስጥልን የተወደዳችሁ የምናልሽ ምቲ ፕሮግራማችን ተከታታዮች ነው። የዛሬው የምናልሽ ምቲ ፕሮግራም አሁን ተጀምሯል። በዛሬው የምናልሽ ምቲ ፕሮግራማችን እንግዳ ይዤላችሁ መጥቻለሁ። እንግዲህ ከካናዳ ነው የሚገቡት አቶ አክሊሉ ወንዳፈረው ይባላሉ። እንግዲህ አቶ አክሊሉ ሰሞኑን ትንሽ በርግጥ ሰሞኑን ትንሽ ገፋ ብሏል። ዛሬ በዚህ ወቅት አይደለም። ከተወሰኑ ጊዜያቶች በፊት አንድ በካናዳ ውስጥ ትልቅ ዕውቅና የተሰጣቸው ግለሰብ ናቸው። እንግዲህ ንጉስ ቻርልስ ሳልሳዊ ወይም ሶስተኛ የዘውድ ሜዳሊያ የሸለማቸው እንግዳ ናቸው። the good shepherd ministry የሚባል ተቋም የትርፍ ወይም ነን ፕሮፊት ወይም ትርፍ አልባ አገልግሎት መስጫ ተቋም ስራ አስኪያጅ ናቸውና በዚህ አገልግሎታቸው በተለይ ሆምለሶች በውጪ ላይ ጎዳና ላይ በሚኖሩ ሰዎች ወይም ለሀገራቸው ዋጋ በውትድርና ከፍለው በተረሱ ካናዳ ነዋሪዎች ላይ ብዙ አገልግሎት ይሰጡ ናቸው። በሌሎችም ዘርፎችም ሰፋ ያለ አገልግሎት ሰጥተዋል። ከዚህ የተነሳ ይሄንን ትልቅ ሽልማት ወስደው ሀገራችንን ህዝባችንን በዛው አኩርቷል። እንግዲህ ይሄ ሽልማት ከምን ተነስቶ ነው የመጣው? ምንድነው ትምርታቸውስ? ለኢትዮጵያስ በዚህ ጉዳይ ላይ ምን አይነት ተጽዕኖ ማድረግ ይቻላል? በዚህ አገልግሎትና ሙያ የሚለውን አብረን እንወያያለን። መተሰባይ ከዛላኝ አብራችሁን ቆዩ። ጤና ይስጥልኝ አቶ አክሊሉ ወንዳፈረው ጥያቄን ግብዣ ተቀበለው ስለመጡ እጅግ በጣም አመሰግናለሁ። ተሰቢያኔን በጣም አመሰግናለሁ። በዚህ በተከበረ ፕሮግራምሽ ላይ እንግዳ ሆኜ እንድቀርብ ስለፈቀድሽልኝ በጣም አመሰግናለሁ። በመጀመሪያ እኔም አመሰግናለሁ። እንኳን ደስ አለዎት ለዚህ ሽልማት ስለበቁ። እንግዲህ መቼም ስለ ሽልማቱ እዚህ ቦርከና ላይ የተጻፈውንም እያነበብኩኝ ነበር። በጣም ትልቅ ሽልማት በጣም ለጥቂት ሰዎች የሚሰጥ የተከበረ ሽልማት ነው። እንግዲህ ንጉስ ቻርልስ ነው ይሄንን የዘውድ ሜዳሊያ ነው የተባለው ተሸልመዋል። እንግዲህ ምናልባት ወደ ባክግራውንዱም ስመጣ በደንብ እርሶ ይነግሩናል። እኛ በቂ የሆነ መረጃ በዚህ ጉዳይ ላይ ከባለቤቱ የበለጠ ላናቅ እንችላለን። ግን በኋላት ምናልባት ተመልሰን እንመጣለን። በተለይ ሶሻል ወርክ ላይ ባችለር ዲግሪውን ይዘዋል። የሶሻል ወርክ ስራ በኢትዮጵያ ላይ በጣም ማይታወቅ ነው። በተወሰነ ደረጃ ይታወቃል፣ ግን እንደ ኢትዮጵያን ላሉ ሀገራት ደግሞ በጣም አስፈላጊ ነው። ከዛም ውጪ እንደዚሁም ኤትኒክ ኤንድ ፕሉራሊዝም ስተዲስ በሚል እንደዚሁ የተማሩት ዲፕሎማ ፖስት ግራጁዌት ዲፕሎማም ይዘዋል። በሌሎች ዘርፎች እንደዚሁ በብዙ ትምህርትን ወስደዋል። ይሄንን ትምህርት አቀናብረው እንደገና ለአገልግሎት ህዝብን ለማገልገል እንዳዋሉበት ነው የተሰማኝና ምናልባት the good shepherd ministry ከሚለው ብንጀምር ደስ ይለኛል። ወደ 400 ዓመት በፊት የተጀመረ በአንድ ግለሰብ ብዙ ስቃይ የደረሰበት በጊዜው እንደውም ብዙ ምናልባትም በሽተኛ ነበርክ ምናምን እየተባለ ይጠራ የነበረ ሰው ስፔን ውስጥ ግሬናዳ የሚባል ቦታ የተመሰረተ ድርጅት ነው ከ400 ዓመት በፊት። ከዛ በኋላ ያ ሰውዬ እስር ቤት ገብቶ በሽተኛ ነህ ተብሎ እንደውም ሆስፒታል ገብቶ አእምሮ በሽተኛ ነህ ተብሎ ብዙ ነገር ሆኖ እጅና እግሩ ታስሮ ሲሰቃይ ነበር። ሁሉ ጊዜ የሚመኘው አንድ ቀን ወጥቼ እንደዚህ በአእምሮ በሽታና በመሳሰሉት ለሚሰቃዩ የራሴ ሆስፒታል ብከፍት እያለ የሚመኝ የነበረ ከዛ ከተፈታ በኋላ በየተሯሯጠ እዛም እዚህም እያለ ከዛ የጀመረው ፕሮግራም ነው። የዛሬ 400 እብድነህ ተብሎ በታሰረ ሰው የተጀመረ ፕሮግራም ዛሬ በእኔ የምሰራበት እዚህ ካናዳ ወደ 3 ቦታ አለን ፕሮግራም። በመላው ዓለም ወደ 50 አገሮች ላይ ፕሮግራም አለን። ሰንጃን ኦፍ ጋድ ይባላል። በዛ ስም ነው ያሉት። እዚህ ኖርዝ አሜሪካ ያለ ነው ጉድ ሼፐርድ በሚል እንትን ነው። እሱ ደግሞ ሌላ የራሱ ታሪክ አለው። መርጅ ያደረጉ ሁለት ድርጅቶች እንትን ሲሉ ነው ጉድ ሼፐርድ ቢሆን ሜንቴን አድርገን የቀጠልነው የራሱ አይደንቲቲ ስላለው ማለት ነው። የዛ አይነት ነው። እንዳልኩት በ50 ገደማ አገሮች ውስጥ እንትን አለ። እናንተም ጋር እንግሊዝ አለ ለምሳሌ።
አየርላንድ አለ፣ ፈረንሳይ አለ፣ ስፔን አለ፣ የአውሮፓ ብዙ ቦታ ጀርመን አለ፣ በጣም ብዙ ቦታ አፍሪካ እንደ ኬንያ አለ፣ ብዙ የምዕራብ አፍሪካ ቶጎ፣ ቤኒን የመሳሰሉት ቦታዎች ወደ ታች ወደ ዛምቢያ የመሳሰሉት ሀገሮች እዚህ ኖርዝ አሜሪካ ከካናዳ ውስጥ ሃሚልተን የሚሉት ቦታ እዚህ ቶሮንቶ እንደገና ሞንትሪያል አሜሪካ ውስጥ ወደ 5-6 ቦታ አልቡከርኪ ማያሚ ሺካጎ አካባቢ እንደገና ላቲን አሜሪካ ብዙ ቦታዎች እንደዚህ ወደ 50 ሀገር ብቻ ውስጥ የሚንቀሳቀስ ድርጅት ነው። እዚህ ነው የምሰራበት ጉድ ሸፐርድ እንግዲህ አሁን ወደ 20 ምናምን ዓመት ሆነኝ እዚህ ስሰራ። ከተመረቅኩና ሌላ ቦታ ሰራ ነበር። የጤና ጣቢያዎች፣ የአእምሮ ሕክምና ማዕከሎች የመሳሰሉት ፋሚሊ ካውንስሊንግ የመሳሰሉት ሰራ ነበር። ከዛ እዚህ ገባሁ። እዚህ ካውንስለር ሁኜ መጀመሪያ ጀመርኩ። 1-3 ዓመት ሰራሁ። ፓይለት አረኩ። የካውንስሊንግ ፕሮግራሞች ፓይለት አረኩና ከዛ ጥያቸው ሄድኩ ሌላ ቦታ። ከዛ ተመልሼ መጣሁ። እንደዛ እያለ የቀጠለ ነውና እኛ የምንሰራው እዚህ ምንድነው የተጎዱ የህብረተሰብ ክፍሎችን ማገልገል ነው። ማለት ሆምለስ የፒፕል የኤችአይቪ ኤድስ ጥቃት ያለባቸውን ሲኒየሮች በተለያየ ምክንያት በመንገድ ላይ ቆይተው የተሰቃዩ ብቸኝነት የሚያጠቃቸው የሚራቡ ሰዎችን እንደዚህ አይነት ሰዎችን ነው የምናግዘው እና ቬትረኖቹ የሆምለስ ቬትረንስ ማለት ገና ተዳዳሪ የሆኑ ቬትረኖች ደግሞ ከዛው ክፍል አንዱ የምናግዘው ከቅርብ ጊዜ ወዲህ የጀመርነው አንድ 10 ቅርብ እንኳን አይደለም 13 ዓመት የሆነው ፕሮግራም በዛም ላይ ጀምረናል እና እንደዚህ አይነት ነገሮች ነው የምንሰራውና ይሄ ነው ቶሮንቶ ትልቁ ፍሪ ምግብ ሰጪ የሚባለው ጉድ ሸፐርድ ነው እና የመሳሰሉት እናደርጋለን። መልካም አገልግሎት ነው። እስቲ ስለ ሽልማቱ ደግሞ ትንሽ ያስተዋውቁን። ይሄ ሽልማት ቀላል ሽልማት አይደለም። ብዙ ሰዎች በገፍ የሚሸለሙበት ሳይሆን በጣም ጥቂቶች የሚሸለሙት ነው። ከዛው እንግዲህ ኢትዮጵያዊ ተወላጁ እንደዚህ ይሄን ሽልማት በማግኘታቸው ኮርተናል እያሉ ከካናዳና ከአንዳንድ አካባቢዎች መልእክቶች እየደረሱን ስለነበረ ነው በዋናነት ይሄንን ግኝት ይሄን ድርጊት ለሌላው ማህበረሰብ ማሳወቅ ስላለብንና ሌላው ማህበረሰባችን ደግሞ የት መድረስ እንደሚቻል ምንስ እየተሰራ እዚህ ቦታ ሊደረስ እንደሚቻል የሚለውንም በዛውም እንድንማማርበት። አዎ ይሄ እንግዲህ ሽልማቱ ሜዳሊያ ነው። ሜዳሊያው የተሰጠኝ ምንድነው የሚባለው ኪንግ ቻርልስ III ኮሜሞሬቲቭ ሜዳል ነው የሚባለው። የኪንግ ቻርልስ ሳይሆን ቀጥታ የሚሰጡት ኪንግ ቻርልስ አፕሩቭ ነው የሚያደርጉት እንትኑ ሜዳሊያውን ኪንግ ቻርልስ ናቸው አፕሩቭ ያደረጉት። ከዛ የካናዳ መንግስት የኪንጉ ሪፕሬዘንታቲቭ አሉ፣ ገቨርነር ጀነራል ይባላሉ። እዚህ ሀገር ጠቅላይ ሚኒስቴር አለ፣ ገቨርነር ጀነራል አለ። ገቨርነር ጀነራሉ ናቸው መጨረሻ አፕሩቭ የሚያደርጉት በንጉሱ ስም ማለት ነው። እና የሚሰጠው ለተወሰኑ መጀመሪያ 2 ዓመቱ ነው ገና አክቹዋሊ እዚህ ሀገር በጣም ፕሬስቲጂየስ ከሚባሉት ሽልማቶች ውስጥ ነው። ምናልባት በሁለተኛ ደረጃ ራሱ ሜዳሊያውን ስታደርጊ የክብር እንዴት እንደሚደረደር ይነግራሉ እና ከንግስት ኤሊዛቤት መታሰቢያ እንትን ቀጥሎ ነው ይሄ መደረግ ያለበት ይሉሻል። ያው ደረጃውን ሲያሳዩ ነው እና ትልቅ ፕሬስቲጅ ያለው እንትን ነው። በጣም ጥቂት ሰዎች ናቸው የሚያገኙት። የሚጸድቀውም ይሄ ነው የተወሰኑ ማንኛውም ሰው ማቅረብ አይችልም። ኖሚኔሽን የተወሰኑ ኖሚኔት ለማድረግ የሚፈቀድላቸው ክፍሎች አሉ። በእነሱ በኩል ለገቨርነር ጀነራሉ ይቀርባል። ገቨርነር ጀነራሉ ናቸው በንጉስ ቻርልስ ስም የሚያጸድቁት ማለት ነው። እሳቸው ሲያጸድቁ ያው ሽልማቱ ይሄ እንትኑ ሜዳሊያው ይሰጣል ማለት ነው። እና በዚህ መልክ ነው የሆነው። ልክ ነው። በጣም ነው ተደስቻለሁ። አትሰብኩት አይደለም ሁለቱን ለመናገር ምንም ነገር አላሰብኩም። ድንገት ነው ኢሜል ነው የደረሰኝ እና ድንገት ደርሶ ኢሜል ብሎ በዚህ እንትን ስላልክ ኮንግራቹሌሽን እና በዚህ ቀን ሴሬሞኒ ስላለ ኦቶዋ ሴኔት የፓርላማው ሴኔት የሚባል አለ የሃውስ ኦፍ ኮመን እና ሴኔት የሚባል አለ። ሴኔቱ ውስጥ ምክር ቤቱ ማለት ነው። ምክር ቤቱ ውስጥ እንድትገኝ በዚህ ቀን የሚል ነገር መጣ።
በቃ በጣም ነው የተደሰትኩት። ትልቅ ሬኮግኒሽን ነውና ለሰራው ስራ ለካናዳ ላበረከትከው አስተዋጽኦ በተለይም ደግሞ ጎዳና ተዳዳሪ የሆኑ ቬትራኖችን ለነሱ ላደረከው እንትን ነው ይላል እና በዛ መሰረት ነው በዛ ቀን ሽልማት ያገኘ ነው። በጣም ጥቂት ነን፣ 11 ሰዎች ነን። የዚሁ የካናዳ የተለያዩ ሙያ ላይ ያሉ ግማሾቹም ከፍተኛ ባለስልጣን ናቸው። ሜጀር ጀነራል ምናምን ብርጋዴር ጀነራል ምናምን ደረጃ ያሉ ናቸው። ከነሱ ጋር ሆኜ ነው እንትን ያልኩት እና በጣም ደስ ብሎኛል። በጣም ተደስቻለሁ። ያው የሰራሽውን ስራ ክብር ይሰጣሉ። እኔ ብቻ አይደለሁም ይሄን የሰራሁት ለዚህ ፕሮግራም ምልሽ አብረውኝ የሚሰሩ እኔ በርግጥ ስራ አስኪያጁ ነኝ የመስሪያ ቤቱ፣ ግን ወደ 100 ሰራተኛ አለ። ሁሉም የተለያየ ኮንትሪቢዩሽን አለው ይሄንን እንትን ለማድረግ ያንን ፕሮግራም ውጤታማ እንዲሆን ለማድረግ ማለት ነው እና በራሴም በጓደኞቼም በስራ ባልደረቦቼም ስም ነው በጣም የተደሰትኩት። አምጥቼም እዚህ ደስታዬን ለስራ ባልደረቦቼ ገልጬ ያው ሁላችንም ተደስተናል እልሻለሁ። መልካም ነው። ኖሚኔት መደረጎትን አያውቁም ነበር? ድንገት ሰርፕራይዝ ነው የሆኑት ወይም ድንገት የፈንጠዝያ ነው የሆኑት? የዛሬ አመት ገደማ የዛሬ አመት በቃ ሜይ ይሄ ኮርኔሽን አዋርዱ ራሱ የተጀመረው በሜይ ነው። የሚገርምሽ ኪንግ ቻርልስም ስልጣን የያዙ ንጉስ የሆኑት በሜይ ነው። ትንሽ ነው ሜይ 2023 ነው እና በዛ ጊዜ በሜይ ላስት ይር ሴኔት ውስጥ የካናዳ ሴኔት ውስጥ ስለዚህ ስለ ሆምለስ ቬትራን ፕሮግራም ነበረ። የሴኔቱ የቬትራንስ ፕሮግራም ኮሚቴ አለ። ለነሱ ፕሬዘንት እንድናረግ ተጋበዝን ማለት ነው እና ግብዣ ቀርቦልኝ እንትን እያለሁ ቅድም እንዳልኩሽ ይሄ ጉድ ሸፐርድ የተመሰረተው ስፔን ስለሆነ የዛ ጊዜ ደግሞ እዛ ሌላ ፕሮግራም ነበረ ስፔን ሀገር ማለት ነው። እዛ መሄድ ነበረብኝና አልሄድኩም ለዛ ስብሰባ። ሌላ የስራ ባልደረባ ሄደ። ስመለስ ከሴኔተሮቹ አካባቢ የዚህ አይነት ኢንኳየሪ እንዳቀረቡ ነገረኝ ማለት ነው ጓደኛዬ፣ የስራ ባልደረባዬ። ሴኔተሮቹ አካባቢ ለኖሚኔሽን እንትን ያሉ ይመስለኛል አንዳንድ ነገሮች ምናምን ብለውኛል አለ። ኦኬ በቃ ምንም። ከዛ በኋላ ተረስቷል። አንድ ጊዜ አስታወሰኝ። የሆነ ጥያቄዎች ጠይቀውኛል በዚህ በኩል ስላንተ ባክግራውንድ አንዳንድ ነገሮች እንድገልጽላቸው። ከዛ ምንም ነገር በቃ ተረስቷል። የኑርም አይኑርም ምንም ነገር አላወቅኩም እና እንዳልኩሽ የዛሬ ወር በኤፕሪል 30 ነው የተቀበልኩት። ከዛ አንድ ወር ገደማ ነው ቀደም ብለው ኢሜል የደረሰኝ ማለት ነው እና በዛ መልክ ነው እንጂ ሌላ ነገር አልነበረው። ምናልባት እንደዚህ አይነት ኖሚኔሽኖች ሲደረጉ አንዳንድ ጊዜ በርግጥ እንደተባለው ሳትዘጋጅ ነው የሚመጣው። በጣም ያስደስታል። በርግጥ እንደሱም ሆኖ ደግሞ በእንደዚህ አይነት ስራ መታወቅ የሚሰሩ ስራዎች እውቅና ሲሰጣቸው በጣም ድንቅ ነው እና ቲሙንም ድርጅቱንም አገልግሎቱንም ሁሉንም ነው እውቅና የሚሰጡ። ስለ አገልግሎቶቹና በተለይ ከሀገራችን ጋር አያይዘን ስለ ሁኔታዎቹ እንነጋገራለን። እንደዚህ አይነት ነገር አሁን ኢትዮጵያ ውስጥ ጎዳና ላይ ልጆች ወጥተው ሲለምኑ ባለቤት አጥተው ምናምን ሲንከራተቱ ወይም አረጋውያን ትላልቅ ቦታ አሁን የወደቁትን አንሱ ይባላል፣ መቄዶንያ ይባላሉ። እነዚህ በግለሰብ ደረጃ የተወሰኑ ሰዎች ተነስተው የሰሯቸው ድርጅቶች ናቸው። አሁን ለመቄዶንያ አንድ ሙሉ ወር በላይ ነው ሲደረግ የነበረው ፈንድሬዚንግ ኢቨንት ማለት ነው፣ ገንዘብ ማሰባሰቢያ እና ኢትዮጵያ ውስጥ ኃላፊነትን ወስዶ ብዙ ህፃናት ወደ ጎዳና ላይ እንዳይወጡ አረጋውያን ደግሞ ካገለገሉ በኋላ አቅም ሲያንሳቸው የትም ቦታ ወድቀው ረግመውንና አልቅሰው ተጎሳቅለው እንዳያልፉ ስጋት አለብኝ ሁልጊዜ እና ግን በዛ ደረጃ በተናበበ መልኩ እንደ ማህበረሰብ እንደዚህ አይነት ነገሮችን አልሰራንም። አሁን ነው ያው መረዳዳቱ እንዳለው ነው ማለት ነው እና ውጪ ግን በጣም በተደራጀ መልኩ ቅድም እርሶም እንዳሉት ሰፊ ብራንች ያላቸው ትላልቅ ስራዎች የሚሰሩ በቃ በአጠቃላይ ሰው ውጪ ላይ እንዳይወድቅ የሚያደርግ አይነት በደንብ የተደራጁ ስራዎች አሉ። ምናልባት የእናንተ ድርጅቶች ባጀታቸው ፈንዳቸው ከህዝቡ ነው የሚመጣው? ህዝቡ ደስ ብሎት እየሰጠ ነው ለዚህ ያበቃቸው? ከየት ነው ፈንዱ የሚገኘው?
እኛ ሁለት አይነት ነው ፈንዱ። ትልቁ ነገር እዚህ ሀገር ፈንድ የሚገኘው በሁለት መልክ ነው። ለእኛ የመስሪያ ቤታችን በሁለት በሶስት መልክ። በአንድ በኩል ከገቨርንመንት መንግስት የሚሰጠው እንትን አለ። ያ ምንድነው? ዝም ብሎ የሚሰጥሽ በጀት እንትን አይደለም። ፕሮፖዛል ይቀርባል። የምታሰሪውን ነገር ታቀርቢያለሽ፣ ከሌሎች ጋር ትወዳደሪያለሽ። አግባብ ያለው ስራ ነው። ትርጉም የሚሰጥ ነገር ነው። ውጤት ሊያመጣ ይችላል ብለው ሲያስቡ የሚሰጡሽን ይሰጡሻል ማለት ነው። ያ አንዱ ሶርሳችን ነው። ሌላው ግን እኛ የምናደርገው እኔ የምሰራበት ስፔሲፊክ መስሪያ ቤት የራሱ የዚህ ጉዳይ ብቻ የሚሰራ ፈንድሬዚንግ ዲፓርትመንት አለን። እኛ ወደ 4 ሰው ያለበት 4 ሰው አለን። ሙሉ 3 ፉል ታይም የሚሰሩ ሰራተኞች አሉ። በፈንድሬዝ በማድረግ ብቻ ይሄ ነው የሚሰሩት። የተለያየ አፕሮች በመጠቀም ፈንድሬዝ ያደርጋሉ። አንድ ሰው ደግሞ ፉል ታይም የቮለንቲር ኮኦርዲኔተር ሆኖ ይሰራል ማለት ነው። ምክንያቱም የምንሰራውን ስራ በገንዘብ መሸፈን አንችልም። ቅድም እንዳልኩሽ ለምሳሌ አሁን እኛ ትልቁ ቶሮንቶ ውስጥ ትልቁ ምግብ በነፃ ለህዝብ የሚሰጥ ድርጅት የኛ ድርጅት ነው። በቀን ወደ 900 እስከ 1000 ምግብ ሰው ፊድ እናደርጋለን። ይሄ ቀላል አይደለም። ይሄንን ምግቡን ለመስራት ሰርቭ ለማድረግ ያንን ጽዳት ለመጠበቅ ምን ለማለት በጣም ብዙ ሰራተኛ ያስፈልጋል። ያንን መክፈል አንችልም። ስለዚህ በቮለንቲር ነው የምናሰራው እና በትንሽ ሰራተኛ በብዙ ቮለንቲር ወደ 5000 ቮለንቲር አለን እኛ። ያንን አድሚኒስትር የሚያደርግ ፉል ታይም ሰራተኞች አሉን ማለት ነው እና ግማሹን ፈንድሬዚንግ በራሳችን ነው እንዳልኩሽ። ከፐብሊኩ ፈንድሬዝ እናደርጋለን። የተለያየ አፕሮች አለው ፈንድሬዝ ለማድረግ ከኮርፖሬሽን የተለያዩ ፕሮግራሞች በማዘጋጀት በግል ሶሊሲት በማድረግ የመሳሰሉት በመጠየቅ የመሳሰሉት ይደረጋል። ሁለተኛ እንዳልኩሽ የተወሰነው ደግሞ የተወሰነ ፐርሰንት ከመንግስት የሚመጣ ነው። በአብዛኛው ከመንግስት ለሚመጣ ነገር ብዙም አንቸኩልበትም። ለምን አንዳንድ ጊዜ ከመንግስት የሚመጣ ገንዘብ የራሱ ስትሪንግ አለው እና ይሄን አርግ ስለሚበዛ በተቻለ መጠን ብዙ ላለመውሰድ ነው። ግን የስራውና የችግሩ ብዛት እየበዛ ሲሄድ የሚሰራው ስራ በግድ ከመንግስት ማግኘት ግዴታ ነው እና የተወሰነ ወደ 60% የሚሆነው ከመንግስት ነው። ወደ 40% የሚሆነው የኛ ገቢ ሙሉ ለሙሉ ከፈንድሬዚንግ ከግለሰቦች እና ከተለያዩ ኮርፖሬሽኖች ከመሳሰሉት ነው ፈንድሬዝ የምናደርገው ማለት ነው። በዛ መልክ ነው የምንንቀሳቀሰው። እዚህ ግን ምንድነው ትልቁ ነገር ራይት ነው። ለምሳሌ ምግብ የማግኘት ራይት አለ እዚህ ሀገር። ዝም ብሎ ቻሪቲ ሞዴል ብቻ አይደለም። ግን ሰዎች ደግሞ ራሳቸውን ችለው መንግስት በግድ መቆርቆር አለበት። ህዝቡን ምግብ እንዲያገኝ፣ ጤናው እንዲስተካከል፣ የጤና አገልግሎት እንዲያገኝ የመሳሰሉት ነገሮች አሉና የዛ ግፊትም አለ። የተለያዩ ከዛ ውጭ ደግሞ ጋፕ የሚሞሉ እንዳልሹ የሁለተኛውን ክፍል የሚያስተካክሉ የበጎ አድራጎት እና የሰብአዊነት ያላቸው ድርጅቶች የኛ አይነቶች ብዙዎች አሉና የህዝቡን ካልቸር ከዛ ጋር የተያያዘ ነው። የማገልገል የመስጠት የመሳሰሉት ነገሮች ትልቅ እንትን አለው፣ ትልቅ ባህል አለው፣ ትልቅ ስሜት አለው ያንን ለማድረግ። እኛም ሀገር ነበረ ጅምሩ፣ በጣም ትልቅ ጅምር ነበረ። የበጎ አድራጎት ስራዎች የመሳሰሉት በጣም ሰፊ ነበር። በኃይለ ሥላሴ ጊዜ የተጀመሩ ታሪክ ዞር ብሎ ቢታይ እንደዛ አይነት ነገሮች ነበሩ። ግን ምንድነው የሆነው? ደርግ ሲመጣ ይህንን የባላባትና የካፒታሊስት አመለካከት ነው ይሄ ቻሪቲ ምናምን የሚል ተብሎ ድምፅ ማጡን አጠፉት ማለት ነው። በቃ ጠቅላላ ሰባበሩት፣ አለቀ። ምንም የለም። ከዛ በኋላ ደግሞ ወያኔ መጣ። ወያኔ ሲመጣ ደግሞ በራሱ ስር ያሉ የፖለቲካ መጠቀሚያ የሆኑ ነፃ የሆነ አገልግሎት ሰጪ ክፍሎች ሳይሆን የፖለቲካ መጠቀሚያ የሆኑ ክፍሎች ሬስት የሚባል አመጡ። ሌሎች እና ሁሉም የፖለቲካ መሳሪያ ቻሪቲ ሁሉ ምግብ መስጠቱም ሕክምና መስጠቱ ሁሉንም ፖለቲካ አደረጉትና በዛ መልክ ስብርብር ያለ ነገር ሆነ። እንግዲህ አሁን ቅድም እንዳልሽው እንደ መቄዶንያ የመሳሰሉት ብቅ እያሉ ነው። አንዳንድ እየገቡ ያሉ ከውጭም እንቅስቃሴዎች አሉ። ትንሽ ብቅ የሚሉ አሉ። ግን በጣም አስቸጋሪ ሁኔታ ነው ለመንቀሳቀስ ኢትዮጵያ ውስጥ በጣም አስቸጋሪ።
ማህበረሰባችን ካለው ያለውን የማካፈል እንትን እንደው በተቋም ደረጃ ራሱ ባይሆን በኑሯችን የተለመደ ነው። ከየጎረቤታችን እየተበዳደር ነው ብዙ ዘመን የታለፈው። እንደሱ ሆኖ በተቋም ደረጃ ግን በሰለጠነ መልኩ ሰዎች መንዝሊ በየወሩ አሁን እዚህ እዛም በየእናንተም ጋር ታረጋላችሁ 5 ብር 3 ብር 2 ብር ትናንሽ ብር ነው የሚሰጠው። ግን አብዛኛው ህዝብ በጣም ብዙ ህዝብ ስለሚሰጥ ተሰባስቦ ብዙ ይሆንና ማህበረሰቡ እንደዚህ አይነት ችግር ውስጥ እንዳይወድቅ ይደረጋል። በዚህ ደረጃ እስካሁን እኛም ጋር አልደረስንም። ያው ፈንድሬዚንግ ነው የሚደረገው፣ ገንዘብ ማሰባሰቢያ በስንት አንዴ ይደረጋል። እና ምናልባት አንደኛ እውቅና መስጠት ለእንደዚህ አይነት አገልግሎት እውቅና መስጠት ከዛ ነው መጀመሪያ ያለብን። በእናንተ ደረጃ አሁን የእርሶም ሽልማት አለ። ቻሪቲ ላይ የሚሰራ ሰው በኩራት ነው ውጭ ሀገር የሚነገረው። በኩራት በየአደባባዩ ለብዙ ነገሮች ምሳሌ እንደሆነ ይነገራል። እኛ ጋር ደግሞ እንደዚህ አይነት ከቤታቸው ወጥተው የራሳቸውን ቤት ዘግተው በዚህ አጋጣሚ እና መቄዶንያ ኮን ቢኒያም እኮ ከቤታቸው ላይ ጀምሩት የእናትና አባታቸው ቤት ውስጥ ነው አረጋውያንን መርዳት ጀምረው ዛሬ እንደዚህ ያደረጉት። እና በዛ ደረጃ የመንግስትን ገመና የሀገርን ገመና ሸፍነው ብዙ ግፋችንን በየጎዳና ላይ ወድቀው ያሉትን ሰው ገመናችንን ሸፍነው ሰብስበው ለሚረዳ ሰው የሚሰጠው እውቅና እንደ ማህበረሰብ ሊሰጠው ይችላል። በመንግስት ደረጃ ግን እንኳን እርዳታ ሊሰጠው ባይኖር ሁሉ ደስ እስኪላቸው ድረስ የሚሆንበት ነገር አለ። እና ይሄ ምናልባት ነገ ራሳችን በተፈጥሮ ያለንን የነበረውን መረዳዳት እንኳን አይሸፍነውም ወይ? ለምሳሌ በአሁን ሰዓት ያለው የብልጽግና መንግስት በኋላ በሰፊው እናወራበታለን። ልክ ዛሬ እርዳታ የተጀመረ ይመስል 10 እና 20 ዶሮ ገዝቶ ቤተመንግስት አስገብቶ ፎቶ ማንሳት ነው። ከዛ በኋላ ግን እሱ ሰጪ እሱ ነሺ ብቻ ከሆነ በኋላ ትናንሽ በየቦታው ተደራጅተው የሚሰሩትን የመርዳት ፍላጎት አይደለም፣ እውቅናም አይሰጥ። በጣም ብዙዎቹ ቤት በማጣት እየዘጉ እንደውም ቤታቸው ሁሉ እየተወሰደባቸው እየዘጉ ነው ያሉት። እና በዚህ አንፃር አገልግሎት እንደዚህ አይነት አገልግሎት በመንግስት ደረጃ ምን ያህል እውቅና መሰጠት እንዳለበት እንደው ምናልባት ሐሳብ ቢሰጡ። ትልቅ ቦታ ሊሰጠው የሚገባ ነገር ነው። መንግስት ሁሉንም ነገር ማድረግ አይችልም። የትኛውም ሀገር መንግስት ሁሉንም ነገር ማድረግ አይችልም። ደግሞ ሶሳይቲ ማህበረሰብ ደግሞ የራሱ የዳበረ የመረዳጃ ስልቶች አሉት፣ አካሄዶች አሉት፣ የመሳሰሉት ነገር አሉ። ቅድም እንዳልሽው ነው። በሰፈር በአካባቢ በሃይማኖት ድርጅቶች አካባቢ በመሳሰሉት ብዙ ነገር ዳብሮ የመጣ ነገር ነው። ያንን ከመሰባበር ይልቅ እንዲያድግና መልክ እንዲይዝ የተጠናከረ እንዲሆን በተለያየ ፖሊሲዎች በተለያየ ህግጋት ማገዝ ይገባ ነበር። ደርግ አፈራረሰው። ከዛ በኋላ የመጣው ደግሞ በኢህአዴግ ጊዜ እንደውም ቻሪቲስ ኤንድ አሶሲዬሽንስ ሎው በሚባል በፍጹም እንዳይንቀሳቀስ ሁሉንም ነገር አፍኖ መያዝ፣ ሁሉንም ነገር የማሰቃየት፣ ሁሉንም ነገር አጣቦ የመምጣት ነገር ነው የመጣው። ስለዚህ ብዙ ነገር ተበላሽቷል። አሁን ብቅ እያሉ ያሉ አንዳንድ ነገሮች ቢኖሩም ገና በጣም ችግር አለ። አሁንም የስርዓቱ አካሄድ ከዚህ ነፃ የሆነ አደረጃጀት ይጠይቃል። የዚህ አይነት የቻሪቲ ስራ የዚህ በጎ አድራጎት ስራ ሰዎች ነፃ ሆነው እንዲሰሩት ያስፈልጋል። እየተቆጣጠርሻቸው እያስፈራራሻቸው ይሄን ባድረግ እንደዚህ ነው እንደዚህ ባደርግ ባላለው ከሚል ከሆነ ሰው እጁን አይዘረጋም፣ ሊገባ አይፈልግም በእንደዚህ አይነት ነገር እና በጣም አስቸጋሪ ነው የሚሆነው። ስለዚህ ኢትዮጵያ ወደ ተሻለ ነገር እንድትሄድ ከተፈለገ በእርግጥ መንግስት ወጣት ያለበት ኃላፊነት አለ። እንደ መንግስት አሁንም ብቻ አይደለም የወደፊቱንም ነው ብለው እንደ መንግስት መወጣት ያለበት የዜጎቹን መሰረታዊ ፍላጎት የማሟላት ግዴታ አለበት። በዛ በኩል መሄድ አለበት። ግን ለሀገሪቱ ውስጥ ላሉ ኮርፖሬሽኖች በሀገሪቱ ውስጥ ደግሞ በበጎ አድራጎት ሊንቀሳቀሱ ለሚፈልጉ ክፍሎች ደግሞ ክፍተት ሰጥቶ መብት ሰጥቶ እንዲንቀሳቀሱ ሆኖ ያላቸውን አስተዋጽኦ ለህብረተሰቡ እንዲያቀርቡ ለህብረተሰቡ እንዲያበረክቱ የማድረግ ኃላፊነት ሊኖር ይገባል። ይሄ ሲሆን ነው ህብረተሰብ በከፍተኛ ደረጃ ሊያድግ የሚችለው። ህብረተሰብ አንዱ ለሌላው አለሁልህ ብሎ ወደ ተሻለ ነገር ሊሄድ የሚችለው ማለት ነው። እና እነዚህ አይነት ነገሮች መስፋፋት ይገባቸዋል፣ ግዴታ ነው። ኢትዮጵያ ውስጥ የተሻለ ነገር እናምጣ ከተባለ ግዴታ ነው። መንግስት ብቻውን ቢፈልግ እንኳን አይችልም፣ አቅምም የለውም። ህብረተሰቡን ሞቢላይዝ አድርጎ ብዙ ነገር ሊሰራ አይችልም። ከቅድም እንዳልኩሽ ከኛ አቅም እንኳን እዚህ ስንሰራ በጣም ሀብታም ሀገር ነው። እዚህ ስንሰራ ያለውን አገልግሎት ለመስጠት በእኛ አቅም አንችልም። ስለዚህ ቮለንቲሮች ነው አምጥተን የምናሰረው፣ በነፃ የሚሰሩ ሰዎች ነው
ወደ 5000 ሰው አለ እኛ ጋር የሚረዱ እና እነዚህ የምናስረው በነፃ ነው። ግማሾቹ ትልልቅ ኮርፖሬሽን ፕሬዚደንቶች፣ ምክትል ፕሬዚደንቶች፣ የፋይናንስ ኃላፊዎች፣ የባንክ ተጠሪዎች፣ ኢቭን የመንግስት ባለስልጣኖች እዚህ መጥተው ከፍተኛ የፖለቲካ መንግስት ባለስልጣኖች እኛ ጋር መጥተው ቮለንቲር ያደርጋሉ እና የዚህ አይነት ክፍተት መፍጠር ያስፈልጋል። የዚህ አይነት የነፃነት በር መክፈት ያስፈልጋል እንጂ ሁሉ ነገር አፍኖ ወይ አይሰሩ ወይ አያሰሩ አይነት ሁኔታ ከፈጠርሽ ህብረተሰብን ይጎዳል። መንግስትም ራሱ ሽባ እየሆነ ነው የሚሄደው እና የትም መንቀሳቀስ የሚቻልበት ሁኔታ አይኖርም እና ለሁሉም ቦታ ሊሰጥ ይገባል። ለሁሉም ክፍተት ያለው ነገር ሊመቻች ይገባል። መሰረቱ ምንድነው? ከመብት ጋር የተያያዘ ነው፣ ከነፃነት ጋር የተያያዘ ነው። የቻሪቲ ስራን ከፈት አድርገሽ እንትን ካላልሽው ሰዎች በሚፈልጉት በኩል እንዲያስቡ ጥሩ ነው የሚሉትን በቀላሉ ወደ ተግባር እንዲተረጉሙ የራሳቸውን እንትን ለህብረተሰብ ለማዋል የሚያመቻች ሁኔታ ካልፈጠርሽ በተለያየ መልክ ሰዎች ወደ ኋላ ነው የሚጎተቱት። ሰዎች ተሳትፏቸውን ወደ ኋላ ነው የሚሉት እና ምንም ነገር ለመንቀሳቀስ አይችልም በአብዛኛው እና ምን ይሆናል? በተወሰነ የሚከፈላቸው ሰዎች እና ከውጭ እርዳታ ከመሳሰሉት ላይ ተጣብቀሽ መኖር ይመጣል እና የሀገር ውስጥ ፖቴንሻል እየተዳከመ እየቆረቆዘ የሚሄድበት ሁኔታ ነው የሚፈጠረው። አሁን ቅድም እንዳልሽው በእነ መቄዶንያ ምናምን መቄዶንያ ድርጅት በኩል አሁን በጣም የሚያበረታታ ነገር አለ። ግን ብዙ መቶ መቄዶንያዎች ኢትዮጵያ ውስጥ ያስፈልጋሉ። ያንን ለማድረግ ደግሞ ሁሉንም ህዝብ ፖቴንሻሉን እንዲጠቀም የሚያመቻች የሚያበረታታ አይዞህ የሚል ፖለቲካል ኢንቫይሮንመንት ያስፈልገዋል። ያንን የሚያበረታታ ኢንሰንቲቭ የሚሰጥ እውቅና የሚሰጥ ትክክል ነህ በርቱ የሚል ለሌሎችም ሮል ሞዴል ሊሆን የሚችል አሰራርን ተግባራዊ ማድረግ ያስፈልጋል። ከዛ ውጭ መብት እያረገጥሽ በሌላ በኩል ቻሪቲ ወይም እድገት ይመጣል ብለሽ ብታስቢ በጣም ከባድ ነው የሚሆነው። ቅድም የሰው ልጅ የመብላት መብት አለው የራይት ጉዳይ የመብት ጉዳይ ነው ብለው ነበር እና እሱ አሁን በእርግጠኛ ጋር የሚታሰብ አይደለም። መብት ኢትዮጵያ ምንም ከካናዳ ጋር አትወዳደር ባንልም በዓለም አቀፍ ህግጋቶች ከብዙ ትላልቅ ህግጋቶች ጋር ስምምነት ፈጥራለች፣ ራቲፋይ አድርጋለች እና አብዛኛው የተስማማችበትን ነገር ደግሞ ኢትዮጵያ አትፈጽምም። ባለስልጣናት ወይም ገዢዎች አስተዳዳሪዎች ሳይሆን ገዢዎች በየጊዜው ይመጡና በሚፈልጉት ነገር ገንዘቡንም ባጀቱንም የህዝቡንም መብትንም የመሬቱንም እንደልባቸው ነው የሚቀራመቱት ለራሳቸው ጥቅም ማለት ነው። ስለዚህ ከዛ የተነሳ ብዙ ድሃ በየጊዜው ብዙ ችግረኛ በተለይ በአሁን ሰዓት በጣም ብዙ ድሃ ነው እንዳሉት ከመቄዶንያ 100 ሌላ ሊያስፈልግ ይችላል። በጣም ጥቂት የምንለው አይደለም። አሁን የመንግስት ሰራተኛው ሐኪሙ ሳይቀር መምህሩ ሳይቀር ጠቅላላ ሰራተኛው ችግር ላይ ነው ያለው። ለነዚህ ሁሉ የሚበቃ የእርዳታ ተቋም ማሰባሰብ አይቻልም። እነዚህ ነበሩ እያዋጡ ሌላ የሚሰጡት። የመቄዶንያን ካየን ወር ሙሉ ሲሰጥ የነበረው ማህበረሰብ ነው። ቅድም ደግሞ መንግስት በተወሰነ ደረጃ ለእንደዚህ አይነት አገልግሎት ስራውን ለሚያግዙት በተወሰነ ደረጃ ባጀት አሁን ለእናንተ ወደ 60% መንግስት ይሰጣል። እዚህ ሀገር ኢትዮጵያ ውስጥ ያለው መንግስት ደግሞ የኢትዮጵያን ህዝብ ንብረትና ገንዘብ ፈንድ ወስዶ ለሚፈልገው ለሌክጀሪየስ ለሆኑ ለቅንጦት ጉዳዮች ካዋለ በኋላ ለአደጋ ስጋት ምናምን ብሎ ተጨማሪ ከደሞዝ ከማህበረሰቡ ከዚህ ከዳው ላይ ተጨማሪ እንዲቆረጥ ሌላ ህግ አምጥቷል። በዚህ ደረጃ የኢትዮጵያ ህዝብ በጣም ከባድ ሁኔታ ላይ በረሃብና በችግር ላይ በወደቀ ሰዓት እንደገና ሌላውን ለመርዳት የሚችልበት አቅም ደግሞ የለም። ይህን ነገር እንዴት ያዩታል? ትክክል ነው። ይሄ ነው እንግዲህ በጣም የተመሰቃቀለ የሚያደርገው ውስብስብ የሚያደርገው ይሄ ነው። ቅድም እንዳልኩት በአንድ በኩል መብት ያስፈልጋል። በግዴታ እርዳታ ስጥ ብሎ ማድረግ ራሱ የእርዳታን መንፈስ የሚጻረር ነገር ነው እና በግድ እንደዚህ አይነት ነገር ኢንሰንቲቭ አይፈጥርም። ሰውን በራሱ ስሜት ተነሳስቶ በራሱ ፍላጎት ይሄን ማድረግ እችላለሁ ብሎ እንዲነሳ የሚያደርግ ድባብ መፍጠር ነው እንጂ በጉልበት ያንቺን እነጥቃለሁ በዚህ እንደዚህ ያደርጋለሁ የሚለው ሰውን ከመርዳት በበጎ አድራጎት ከመሳተፍ ወደ ኋላ የሚያደርግ ነገር ነው እና ተጻራሪ ነው ከቻሪቲ ፍልስፍና
መሰረት ራሱ ጋር የተጻረረ አካሄድ ነው የሚሆነውና ጠቀሜታ አይኖረውም ማለት ነው። ግን የመንግስት ደግሞ ሌላው ነገር አበረታች መሆን ሲገባው አደናቃፊ እንደውም ችግር ፈጣሪ ሲሆን የምትስታይ ደግሞ በጣም በጣም የሚረብሽ ነው። አሁን ስለ ጎዳና ላይ የወደቁ የተዳደሩ ምናምን ሳይሆን ራሱ የኑሮ ውድነቱ የተለያዩ ሁኔታዎች ሐኪም አሁን ሰሞኑን ስንሰማ ሐኪሞች ምግብ አጣን መብላት አልቻልንም ብለው እስኪናገሩ ድረስ መድረስ በእውነት መምህራን አንድ ምግብ በቀን በአንድ ምግብ መብላት አቅቷቸው በየቤተክርስቲያኑ እንትን ሆኖ እንደሚያድሩ መስማት የሰራተኞች ቤት ውስጥ መብላት ማነው ስራ መግባት ከዛ መውጣት ነው እንጂ ምግብ እንኳን ማግኘት በቀላሉ በቀን አንድ ምግብ በላይ መብላት የማይችሉበት ሀገር መሆኑን ስታይ ይሄ እንደ ማህበረሰብ ሊያሳፍር ይገባል። መንግስትም ሊያፍር ይገባዋል። ምክንያቱም መሰረታዊ የመንግስት ስራ ከነዚህ ነው የሚጀምረውና እንደ ህብረተሰብም በጣም ሊረብሸን ይገባል። አንደኛ የሚራበውም የሚጠማውም የእያንዳንዳችን ቤተሰብ ነው። እነዚህ ከሌላ ቦታ የመጡ አይደለም። ወንድም ነው፣ እህትሽ ነው፣ አጎት ነው፣ አክስት ነው፣ ጎረቤት ነው፣ አብሮ አደግ ነው፣ የራስ ዘመድ ነው። በቃ የራሳችን ሰዎች ነው እና እያንዳንዱ ሰው ደግሞ ሌላው የተራበ ቢልም እሱ ደግሞ ነገ ያንን ላይሆን የሚችልበት ምንም ምክንያት የለም ማለት ነው። ምንም አንድ እርምጃ ነው። ምናልባት ዛሬ ላይራብ ይችላል፣ ነገ ግን የሚራብበት ድባብ እየተፈጠረ ነው ማለት ነው እና በጣም የሚረብሽ ነው። በየቀኑ እያደገ እንጂ እየቀነሰ አልመጣም። ኢትዮጵያ ከጥቂት ዓመታት በፊት የሚሌኒየም ጎል የሚሉት አድርገው ከመላው ዓለም ከፍተኛ እርዳታ አግኚ አገሮች አንዷ ኢትዮጵያ ነበረች እና የሚጠበቀው በአሁኑ ሰዓት ያንን የረሃብ የችግር የድህነት እንትን ቢያንስ በግማሽ ቆርጠውት የትና ትሄዳለች ተብሎ ነበር የሚታሰብ። ተይው የገበሬውና በየጊዜው በእንትን የሚባለው በድርቅና በአየር መዛባት ምክንያት የሚቸገረውን አይደለም ዛሬ ሰራተኛ ተብሎ ሚድል ክላስ አፐር ክላስ የተባለው ዶክተሮች የሚራቡበት ሶሳይቲ ውስጥ ገባን። ይሄ በጣም የሚያሳፍር በጣም እጅግ የሚሰቀጥጥ እንዴ ምን ነካን የሚያስብል ነገር ነው። በቃ ትርጉም እንትን የሚልና እንደ ማህበረሰብ ልናፍርበት የሚገባ ነገር ነውና ይሄ እጅግ የሚያሳዝን ነው። ኢትዮጵያ ውስጥ በአስቸኳይ መቀየር ያለበት ነገር ነው። የዚህ አይነት ነገር በጣም በአስቸኳይ መቀየር አለበት። ህዝብን በረሃብ መቅጣት፣ ህዝብ በረሃብ እንትን የሚል ዛሬ ብቻ አይደለም መታሰቢያ ለዛሬው ብቻ አይደለም። በመሰረታዊ ምግብ የማያገኝ ማህበረሰብ የሆዱ መራብ ብቻ አይደለም አእምሮ ላይ የሚኖረው ተጽዕኖ የሚወለዱት ልጆች መቀንጨር፣ ያ ደግሞ በአእምሮ እድገት ላይ በአስተሳሰብ በፈጠራ ላይ በቀጣይ ትውልዶች ላይ ሁሉ የሚኖረው ተጽዕኖ በጣም ከባድ ነው። በጣም የሚረብሽ ነው እና መንግስት እንዴት በዚህ መልክ ሊቀጥል እንደሚፈልግ በጣም ግራ የሚገባ ነው። እንዴት አያዩት? እንዴት ይሄንን ፕራዮሪቲ ሰጥቶ ይሄን የመጀመሪያ ነገር ህዝቤ መብላት አለበት፣ ሰራተኛ ሆኖ የሚሰራው ቢያንስ መብላት አለበት። ይሄንን እንዴት ማድረግ እንደማይቻል በጣም ግራ የሚገባ በጣም የሚያሳዝን በጣም የሚያሳፍር ሁኔታ ነው ኢትዮጵያ ውስጥ አሁን እየታየ ያለው። ምናልባት እንደዚህ አይነት አገልግሎት መስጠት ወደዚህ ሙያ ሲመጡ ምናልባት ስለ ሶሻል ወርክም ትንሽ ብንነጋገር ደስ ይለኛል። ሙያው በጣም ጥሩ ነው ብዬ ስለማምን ለታዳጊ ሀገሮች በተለይ እንግዲህ ያደጉት ሀገሮችን በሰፊው ነው የሚጠቀሙበት። እኔ እንትኑን ሁሉ ሙያውን ሁሉ በደንብ ያወቅኩት ውጪ ከመጣው በኋላ ነው እና ለዚህ ሀገር ለሌሎች ላደጉት ሀገር እንዲህ ከጠቀመ ለኢትዮጵያ በጣም መሰረታዊ ነገር እንደሚሰጥ ነው ያየሁት እና ወደዛ ሙያ ሰው ሲገባ በራሱ በተፈጥሮ የማገልገልና ሌሎችን የመርዳት ፍላጎት እንዳለው ነው የሚያሳየው እና ያንን እንግዲህ በዚህ የሚገኘው ሌላውን በመርዳት ሌላው የተቸገረውን በመርዳት የተራበውን በማብላት የወደቀውን በማንሳት የሚሰጠው ደስታና እረፍት ላደረገው ብቻ ነው የሚያውቀው እና በእርግጠኝነት ሰው በደንብ ያንን በየቀኑ እየተደሰቱበት የሚኖሩበት ነው እና በዓለም በዚህ ደረጃ ሽልማትን ባይኖረው እንኳን እጅግ በጣም ደስ የሚል ሰላም አለው፣ ደስ የሚል እረፍት አለው። ከዚህ ዓለም ላይ ሰው ሲሰናበት ሰራው
በጣም መልካም ነገር ሰርቻለሁ ብሎ ደስ ብሎት የሚያልፍበት ነገር ይመስለኛልና ይሄንን ነገር ማስተባበር ሌላውም ነገር ልጆቻችን ሁሉ አድገው ሌላውን የመርዳት ፍላጎት እንዲኖራቸው ማድረግ ሲገባ ገንዘብንና ብልጭልጭ ነገርን ከሰው በላይ አድርጎ በመሳል አሁን ኢትዮጵያ ያለችበት ነገር ላይ ደርሰናል። እንደዚህም ሆኖ ግን ይሄንን ሙያ በተለይ ሶሻል ወርኪንግን እንደዚሁም እንደዚህ አይነት አገልግሎት መስጠት ምን ያህል አስፈላጊ ነው በተለይ ለታዳጊ ሀገራት? እኔ በጣም አስፈላጊ ነው ብዬ ነው የማስበው። እኔ ራሴ በዚህ ስራ ላይ ስላለው ሳይሆን በጣም በጣም አስፈላጊ የሆነ ነገር ነው። የሙያው ብቻ ሳይሆን አጠቃላይ ግንዛቤው ማለት ነው። እንዴት ነው የሶሻል ጀስቲስ ጥያቄ ነው እና የፍትህ ጥያቄ ነው ማለት ነው። የሰው ልጆች መብላት አለባቸው። መሰረታዊ ህይወታቸው መሻሻል አለበት። መሰረታዊ ነገሮቻቸው ሊሟሉላቸው ይችላል። ከዛ በኋላ ደግሞ በየጊዜው እያደገ የሚሄድ ፍላጎት አለውና ያ ነገር መስተካከል አለበት፣ መሟላት አለበት። ይህንንም ደግሞ ለማድረግ የግለሰብ ኃላፊነት አለ። በግለሰቦች ላይ የሚደረጉ የአቅም ብቃት እንዲኖራቸው የማድረግ ሁኔታ አለ። በኮሚኒቲ ደረጃ ደግሞ ኮሚኒቲ ለእንደዚህ አይነት ነገሮች የተመቸ እንዲሆን መደረግ ያለባቸው የተለያዩ አክቲቪቲዎች አሉ። ያንን ማዘጋጀት ማለት ነው በሶሻል ወርክ ማለት ነው። በመንግስት ደረጃ ደግሞ ከፍ ብለሽ ስታዩ ሶሻል ፖሊሲዎች በጥሩ ሁኔታ ዲዛይን እንዲደረጉ ህብረተሰብን ሊያገለግሉ የሚችሉ ሶሻል ፖሊሲዎች እንዲገፉ ወደፊት መንግስት በዛ እንዲመራ በጀት እንዲያኖሩ ለህዝቦች ለተራ ህዝብ ለተጎዳ ህዝብ ለተከፋ ህዝብ የተለያየ ስቃይ ለሚደርስበት ብቻ ሳይሆን ሰዎች እንዲያድጉ እንዲመነደጉ የተሻለ ነገር ላይ እንዲደርሱ የሚያበረታቱ ፖሊሲዎችን መስራት። ስለዚህ ሶሻል ወርክ ብዙ አቅጣጫ አለው ለማለት ነው። በፖሊሲ ደረጃ አለ፣ በኮሚኒቲ ደረጃ አለ፣ በኢንዲቪጁዋል ደረጃ አለ። በዚህ ሁሉ መርጦ የሚሰራበት እንትን ነው እና እንደ ኢትዮጵያ ላለ ማህበረሰብ ደግሞ በጣም የሚያገለግል ይመስለኛል። ፖሊሲ በመንደፍም ሆነ ሰዎችን ኢምፓወር በማድረግ እና ራሳቸውን ችለው ለራሳቸው መብት እንዲቆሙ ተባብረው የተሻለ ነገር እንዲያመጡ የመሳሰሉትን ለማድረግ ማለት ነው እና በግለሰብ ደረጃ ደግሞ የተለያየ አቅም ለጎደላቸው የተለያየ ችግር ላለባቸው ሰዎች እነዛን ችግሮቻቸው እንዲወጡና ብቃት ያላቸው ሰዎች እንዲሆኑ የማድረግ ነገር ማለት ነው እና እነዚህ ነገሮች በጣም አስፈላጊ ጠቃሚ ነገሮች ይመስሉኛል። ከሶሻል ወርክ በተጨማሪ ሌሎችም ሄልፒንግ ፕሮፌሽን የሚሏቸው አሉ። የሕክምና አሁን ለምሳሌ ነርሶች፣ የጤና ባለሙያዎች የመሳሰሉ ነገሮች አሉ። በእርሻ የተለያየ ክፍሎች ላይ የሚያገለግሉ አሉ። እነዚህ ነገሮች በሙሉ እንደዚህ ኢንቴግሬትድ ሆነው አንድ ላይ ተጣምረው ትኩረት ተሰጥቷቸው ሲሰራበት ትልቅ እንትን ያለው ነገር ነው እና ለእኔ መርጬ ነው እዚህ የገባሁት። ስጀምር ዩኒቨርሲቲ ስጀምር አክቹዋሊ እዚህ ሀገር እኔ አካውንቲንግ ነው የጀመርኩት። አካውንቲንግ ነው መማር የጀመርኩት። የገባሁበት ዩኒቨርሲቲ በዚህ በአካውንቲንግ እና በቢዝነስ በጣም ትልቅ ስም ያለው ዩኒቨርሲቲ ኦፍ ዌስተርን ኦንታሪዮ የሚባል አይቪ ስኩል የሆነ ነው እና በዛ ፕሮግራም ነው የገባሁት። አክቹዋሊ ኋላ ነው ትቼ የለም እስቲ ሌላውን አማራጭ ካየ በኋላ ሶሻል ወርክ ልስራ ብዬ የገባሁት። እርግጥ በጣም ሀብታም አትሆኝም ሶሻል ወርክ እየሰራሽ። ቢዝነሱም ነው ያዋጣል እዚህ ሀገር ለብር ከሆነ፣ ግን የሰው ልጅ ቫልዩ ምንድን ነው ጥያቄ። አንቺ ህይወትሽ የሚያስደስተው ቅድም እንዳልሽው ምንድን ነው የሚያስደስትሽ? ገንዘብ ሰብስበሽ ባንክ አካውንትሽ እስኪያብጥ ማየት ነው ወይስ ሌላ ነገር? እና እንደየሰው ይለያያል። ለእኔ እያንዳንዱ ቀን የደስታ ቀን ነው። ለእኔ እዚህ መጥቼ እኛ መስሪያ ቤት በቀን 400 ሆምለስ ሰው በእኛ ኦፊስ ውስጥ ያልፋል። በእኛ ውስጥ ያን ሁሉ ፊቱ ተጨማዶ ተሰቃይቶ አኩርፎ የሚመጣውን ሰው ስቆ እንዲሄድ ማድረግ ለእኔ ትልቅ እርካታ ነው። ቅድም እንዳልኩሽ መርለር ላይ የወደቁ 30 ዓመት 40 ዓመት የወደቁ ሰዎች አሉ። አሁን ለምሳሌ ቬትረኖች አሁን ፕሮግራም እኔም ሜዳሊያ ያገኘሁበት ለሀገራቸው ተዋግተው እዚህ መጥተው በዛ በጦርነት ምናምን በቆዩበት ምክንያት ፒቲኤስዲው ምኑ እንትን ብሏቸው በምድር ላይ ወድቀው 10 ዓመት 15 ዓመት የቆዩ ሰዎች አሉ። እነሱን አውትሪች አርኮ እነሱን አግኝቶ
አምጥቶ ሸልተር ውስጥ አስቀምጦ የተለያየ ድጋፍ ሰጥቶ መጨረሻ ራሳቸውን ችለው ቤት ኖሯቸው ሁሉ ነገር ገንዘብ እንዲያገኙ ጥረታቸው እንዲስተካከል ምናምን ተረድተው ቆሞ እንዲውሉ ውሎ ማየት ከምን በላይ ለኔ ትልቅ ደስታ የሚሰጥ ነገር ነው። በጣም ሀብታም ላልሆን ይችላል ፋይናንሻሊ፣ ግን ኢሞሽናሊ በስሜት ግን በጣም ደስተኛ በጣም ሀብታም ነኝ። ስለዚህ የምኮራበት ነገር ነው። የዚህ አይነት ነገር ነውና በኢትዮጵያም በሰፊው ሊስፋፋ የሚገባው ነው። ግን የጌን ቅድም ያልኩሽ ላይ ይሄዳል። ቴክኒካሊ የምታውቂው ነገር ብቻ አይደለም። ያንን ቴክኒካሊ የምታውቂውን ነገር ወደ ተግባር ለማስኬድ የሚያስችል ድባብ ያስፈልግሻል፣ ነፃነት ያስፈልግሻል። እንደፈለግሽ እኔ ለምሳሌ ይሄንን የቬትረን ፕሮግራም ስንጀምር እኔና አለቃዬ ነን የተመካከርነው። በቃ ሁለታችን ተመካከርን፣ ሰርቬይ ሰራን፣ ውጤቱን አየነው። ከዛ ፕሮግራም ዲቨሎፕ ማድረግ ጀመር፣ ገንዘብ መፈለግ ጀመር። ከዜሮ ጀምሮ አሁን ትልቅ እንትን ሆኗል። ትልቅ ፕሮግራም ሆኗል። እና የዚህ አይነት ነፃነት አለ። ማንም ሰው ለምን ትሰራለህ እንዴት ታደርጋለህ ምናምን የሚል የለም። የሚመስልሽን ታደርጊያለሽ፣ እስከሚመስልሽ ትገፊያለሽ ማለት ነው። ዛሬ ኢትዮጵያ ካናዳን ትሁን አይደለም፣ ግን መሰረቱ ሊመሳሰል ይገባዋል። አቅጣጫው እንደዚህ ነገሮች የሚገፋ የሚያሳድግ የሚያበረታታ መሆን ይገባዋል እንጂ የሚያሸማቀቅ መሆን የለበትም። እንጂ ፈጠራን የሚያቀጭጭ መሆን የለበትም። ሰዎች ለመፍጠርና አዲስ ነገር እንትን ለማለት የሚፈሩበት ኢንቫይሮንመንት መፍጠር የለበትም። መንግስት እያደጉ መሞከር ይችላል፣ ይሄንን ማድረግ ይችላል፣ ያንንም ልሞክር እስቲ የሚልበት ሁኔታ ነው መፍጠር የሚያስፈልገው ብዬ ነው የማስበው። እና ይሄ ነው ትልቁ ነገር እንጂ በአንድ ጊዜ ኢትዮጵያ እንደ ምዕራብ ሀገር በሚሊዮን የሚቆጠር በጀት ለእያንዳንዱ ነገር ይኖር አይደለም። ግን ፋንዳሜንታሎቹ የሰው ነፃነት ያስፈልጋል፣ ሊነቃነቅ የሚችሉበትን እድል መስጠት ያስፈልጋል፣ ለፈጠራ ንጹህ የሆነ አየርና ድባብ ማዘጋጀት ያስፈልጋል። እና እነዚህ ነገሮች በግድ ኢትዮጵያ ውስጥ እንዲመጡ ማድረግ ያስፈልጋል። ለዚህም መታገል ያስፈልጋል። ቁጭ ብሎ መጠበቅና እንትን ማለት ብቻ ሳይሆን እንዲመጡ መታገል፣ ለዛ እውነታነት መረጋገጥ መታገል ያስፈልጋል። ያው የደግነት ስራ ያለው ነገር አካፍሎ መዋል ማደር የግለሰቡ የፈቃድ ጉዳይ ነው እንጂ የግዴታ ጉዳይ አይደለም። ግን የሚያድጉ ልጆች እንደዚህ አይነት የሞራል ግዴታ እንዲኖራቸው አድርጎ መቅረጽ ደግሞ የሶሻል ሪስፖንሲቢሊቲ የሚባለው ነገር በማህበረሰቡ ላይ እኛም ኃላፊነት አለብን። እዛ ጋር ለወደቁ አባት እኔ እዚህ ጋር ኃላፊነት አለብኝ ብሎ እንዲያምን አድርጎ በትምህርትም በምንም ቀርጾ ትውልድን ማምጣት ይገባል። በዛም አንፃር በእርግጥ ኢትዮጵያ አብዛኛው የኢትዮጵያ ሕዝብ ደግ ነው ብዬ ነው የማምነው። በደንብ አይቼዋለሁ ደግነቱን። ነገር ግን በተቀናጀና በሰለጠነ መልኩ አይደለም ድህነቱ የሚመጣው እርዳታ የሚሰጠው። ደግነቱን በሰለጠነው በደንብ ስትራክቸር በሆነ መንገድ አይደለም ብዬ ነው የማስበው። የሚያበረታታው የተደራጀ ኃይል ወይም ጥሩ የሆኑ ድርጅቶች ያስፈልገዋል በደንብ የሚያግዘው። በእርግጥ አሁን በጣም አብዛኛው ሰው የሚሰጥ የነበረውም ተቀባይ ሆኗል። በዚህ ዘመን በተለይ በጣም አስቸጋሪ ነው። እንደዛም ሆኖ ደግሞ በጣም ተርቦ ምንም አንድ ዳቦ ማይበላ አለ ኢትዮጵያ ውስጥ። ተርፎት ደግሞ የሚደፋና በዓለም ላይ በጣም ውድ የተባሉ መኪናዎችን ኢትዮጵያ ውስጥ በዛ በጉራንጉር ውስጥ በጣም ብዙ የነቢጤ መሬት ላይ በተኛበት ላይ የሚነዱ ሰዎች አሉ። መብት ነው፣ እኔ ለመተቸት አይደለም፣ መብት ነው። ግን እኔ በሆነ አላረገውም። ለምሳሌ በጣም ውድ የሆነውን ነገር በካክለኛ በሆነ ነገር ተክቶ ሌላውን ለሌላ ሰው ህይወት የማትረፊያ መሆን ከቻለ ህይወትን ህፃን ልጅ እዛ ጎዳና ላይ ወድቆ ከመለመን ውጪ ለአንድ ሀገር ሌላ ምንም ውርደት የለውም። በጣም ትንሽ ህፃን ልጅ ቮልነረብል የሆነ ስስ የሆነ ምን እዚህ ምድር ላይ ለምን እንደመጣ የማያውቅ ራሱን መጠበቅ መከለል የማይችል ህፃን ልጅ ጎዳና ላይ ወድቆ ሲለምን የዛን ጊዜ እንደ ሶሳይቲ እንደ ማህበረሰብ ተዋርደናል። በአይምሮአችንም እንዴት ተቀብለው ነው እንደምንኖር አላውቅም። ከዛም አልፎ ደግሞ በዛ ማህበረሰብ በደሃ ማህበረሰብ ላይ በጣም ቅንጦት በቃ የተትረፈረፈ አይነት ህይወት ይዞ እኔ እኮ እንደዚህ ነኝ ብሎ መኩራራትም አይቻልም። ኢትዮጵያ በዓለም ላይ
በፈለገ በኢትዮጵያ ውስጥ ማንም ሰው ሀብታም ቢሆን ኢትዮጵያ በዓለም ላይ ድሃ ሀገር ነች። ይሄ የሚቀየር ነገር አይደለም። ይሄን ለመቀየር ራሳችን ዝቅ ብለን የምንችለውን ማድረግ የሚገባን ነገር አለ። ስለዚህ ይሄንን እንዴት አድርገን ነው በሲስተም የምናመጣው? ማህበረሰቡን በማስተማርስ እንዴት ነው የምናመጣው? አሁን እዚህ በትሬን በምናምን ስንሄድ በየትሬኑ ላይ ያው ሆምለስ ሰዎች ገንዘብ ይጠይቃሉ። አብዛኛውም ለድራግም ለምንም ሊሆን ስለሚችል ተብሎ ገና ትሬኑ ላይ ስንገባ ለሆምለስ ሰው ስታዩ ጎዳና ላይ ምናምን ነኝ ብሎ ለምን ሰው ስታዩ ገንዘብ አትስጡት፣ ነገር ግን ገንዘቡን ለእርዳታ ድርጅት ስጡና ሰውየውንም ወደ እርዳታ ድርጅት የሚሄድበትን መንገድ አመቻቹና አግዙት፣ ውሰዱት እዛ ነው የሚባለው እና ወደ ሼልተር ውሰዱት፣ ገንዘቡንም ደግሞ ለዛ በተቋም ይረዳ ነው። አሁን እኛ ሀገር በጣም ብዙ የኔ ቢጤ የምንለው በየቤተክርስቲያኑ በየምናምኑ የሚለምነው በተቋም ደረጃ ልክ እንደናንተ መጥቶ ምሳውን በልቶ የሚሄድበት ምናምን አይነት ስርዓት ስለሌለ ነው። እና ይሄ ስርዓት እንዴት ነው መገንባት የሚቻለው? ሰው አንድ ሰው ዛሬ ፌስቡክ ላይ ወጥቶ የሆነ ችግር ደርሷል ተብሎ ሰው የሚያውቀው ከሆነ በአንድ አፍታ ይሰበሰብለታል። የማይታወቅ ሰው ደግሞ አያገኝም። በዛው ልክ የሚያውቀው ሰው ወይም ሶሻል ሚዲያ አንስቶ የሚለምንለት የሌለው ሰው የሚረዳው ሰው የለም። እንዴት ተደርጎ ነው ለሁሉም ሊደርስ የሚችል እርዳታ ማድረግ የሚቻለው? እንደ ተቋም እነዚህ አይነት ስርዓቶች ግለሰቦች ትንሽ የሚያዋጡ በሀገር ደረጃ ትልቅ መዋጮ ተደርጎ ብዙን ማህበረሰብ ሊረዳ የሚችለው እንዴት ነው የሚለውን ምናልባት ከልምዳችሁ ከእናንተም ድርጅት ልታካፍሉ። ከኛ ልምድ በጣም ጥሩ ጥያቄ ነው ያነሳሽው መታሰቢያ። ከኛ ልምድ ብቻ ሳይሆን የአጠቃላይ የዚህ እርዳታን የሶሻል ሰርቪስን ታሪክ ብታዩ እንግሊዝ ሀገር ነው አብዛኛው የተጀመረው። አክቹዋሊ ትልቅ እንቅስቃሴ ነው። ቅድም እንዳልነው ከራሱ ከማህበረሰቡ እድገታ የተያያዘ የራሱ ናቹራል የሆነ የእርዳታ አሰባሰብ አሰጣጥ ነገሮች አሉ። ከዛ በላይ ግን ከዛ አልፎ ሶሳይቲ እያደገ ሲመጣ የመንግስት ፖሊሲ በፖሊሲ ደረጃ መደገፍ ያለበት ነው እና እንደዚህ አይነት ነገሮችን ለማድረግ በፖሊሲ ደረጃ መወሰድ ያለባቸው እርምጃዎች አሉ። ቅድም እንዳልኩት የዚህ አይነት ተግባሮችን የሚያበረታታ ነፃነትን ፎስተር የሚያደርግ ሰዎች ተሰባስበው እርስ በርስ መረዳዳት እንዲችሉ የሚያደርግ ፖሊሲ ማስፋፋት ያስፈልጋል። ሰዎች ቮለንቲር እንዲሆኑ ለእንደዚህ አይነት ነገሮች እንዲገባ እዚህ ሀገር ለምሳሌ እዚህ በምዕራብ በአብዛኛው የተወሰነ ታክስ ኢንሰንቲቭ ይሰጧቸዋል፣ ታክስ ሪቤት ይሰጧቸው የመሳሰሉትን ነገሮች እርዳታ ለሚሰጡት ማለት ነው። በዚህ አይነት ማገዝ ያስፈልጋል። መንግስት ደግሞ የዜጎችን ምግብ ማብላት፣ መጠለያ መስጠት፣ ሕክምና እንዲያገኙ ማድረግ ግዴታው እንደሆነ ሊያውቅ ያስፈልጋል። መንግስት ሲሆን የመንግስት ኃላፊነት የሚባሉ ነገሮች አሉ እና እነዚህም መሰረታዊ ነገሮች እንዲሟሉ ማድረግ የመንግስት ኃላፊነት ነው። መንግስት ስትሆን ሌላ ነገር ዲፕሎማሲ፣ ውጭ መሄድ ምናምን ብቻ አይደለም። በታጅበህ እንትን ማለት መኮፈስ ብቻ አይደለም። እነዚህም መሰረታዊ ነገሮች የማሟላት ግዴታ አለበት ማለት ነው። ስለዚህ በፖሊሲ ደረጃ መደረግ ያለባቸው ነገሮች አሉ። በፖሊሲ ደረጃ መንግስታት አልሰርም ሲሉ ደግሞ ምንድነው መሰለሽ የሚደረገው? አካውንታቢሊቲ መኖር አለበት አገር ውስጥ። መንግስትን ይህን እኮ አልሰራህም ተብሎ ሊጠየቅ ሊፋጠጥ የሚገባበት ሁኔታ አለ። ይህን ያህል ሆምለስ እየጨመርክ በአመቱ የተራበውንና እንትን ያለውን አለም ሌላውን ሁሉ ሆምለስ እያደረግ መቀጠል አትችልም ሊባል የሚችልበት ሁኔታ፣ እነዚህ ሶሻል ኢሹዎች መንግስትንም መስመር ሊያስይዙ የሚችሉበት ሁኔታ የሚሆንበት ስርዓት መፈጠር አለበት ማለት ነው እና እነዚህ ነገሮች የተሻለ እንዲሆን ለኔ አጠቃላይ የስርዓት ለውጥ ነው የሚያስፈልገው። አጠቃላይ የፖለቲካ ስርዓቱ መስተካከል አለበት። ያንን የአካውንታቢሊቲ ተጠያቂነት ያለበት ስርዓት እንዲመጣ፣ መንግስት ተጠያቂ እንዲሆን፣ በማያደርገው ነገሮች ላይ ተጠያቂ እንዲሆን፣ በእያንዳንዱ ነገር ላይ የሚያደርግ ሁኔታዎች መመቻቸት አለበት ማለት ነው እና እነዚህ አጠቃላይ የፖሊሲ ነገሮች የመሳሰሉት እንዲፈጠሩ ማድረግ ያስፈልጋል በአንድ በኩል። በሌላ በኩል ቅድም እንዳልኩሽ ድርጅቶች በነፃ ሊሰሩ የሚችሉበት፣ ሰዎች ጉልበታቸውን ሊያሰባስቡ የሚችሉበት፣ መስራት ጥሩ ነው መርዳት ጥሩ ነው ሊል የሚያስችል ድባብ እንዲፈጠር፣ ህግ እንዲኖር፣ ፕሮቴክት እንዲደረጉ ደግሞ በዛ በኩል ያስፈልጋል ማለት ነው። በሶስተኛ ደረጃ ሰዎችን ከስር ጀምሮ እያሳደጉ መምጣት ያስፈልጋል። ለምሳሌ ልንገርሽ፣ እኔ አሁን ከዚህ ከምሰራበት ከትምህርት ቤቶች ጋር ስምምነት ፈጥረን ልጆች ሃይ ስኩል ተማሪዎች በእያንዳንዳቸው
ግንኙነት ካለን ጋር መጥተው እኛ ጋር 40 ሰዓት ቮለንቲር እንዲያደርጉ እናደርጋለን። ሲመጡ አንደኛ ስለ ሆምለስነስ ስለ ፖቨርቲ ምንድነው ችግሩ ምናምን ዕውቀት እንዲኖራቸው እናደርጋለን። ሁለተኛ የተለያየ ስራ እዚህ እንዲሰሩ እናደርጋለን። እንዲያዩ አብረው እየተሳተፉ ማለት ነው። 40 ሰዓት ይሰራል አንድ ህፃን ልጅ ማለት ነው። ስለዚህ ከመጀመሪያው ጀምሮ ስለ ቻሪቲ እንዲያውቅ ስለ ፖቨርቲ እንዲያውቅ ስለ እኩልነት ስለ ፖሊሲ የመሳሰሉት ነገር አእምሮ ውስጥ እየተቀረጸ እንዲሄድ የምናደርግበት ሁኔታ እየተፈጠረ ኃላፊነት ደግሞ ከምንም በላይ ከዛ ጋር ተያይዞ ምን ላድርግ እኔስ ብለው እንትን ይላሉ። የሚገርምሽ ትንንሽ ልጆች ገንዘብ ሰብስበው ይመጣሉ እኛ ከትምህርት ቤት ከምናምን ምግብ ለምሳሌ ክሪስማስ አካባቢ ኢስተር አካባቢ ይሄ ፓክድ የሆነ ምግብ ምናምን ሰብስበው እንካችሁ ብለው ይመጣሉ እኛ ጋር ሊያገለግሉ ማለት ነው ቀስ በቀስ እና የዚህ አይነት ሁኔታና ኮምፕሪሄንሲቭ የሆነ አፕሮች ያስፈልገዋል። በግለሰብ ደረጃ ኃላፊነት እንደ ማህበር እንዲንቀሳቀስ ማህበረሰብ እንዲንቀሳቀስ የፖሊሲ ድጋፍ መንግስት ደግሞ ስራውን አውቆ እንዲሰራ በዚህ በኩል የማይሰራ ከሆነ ደግሞ አካውንተብል ሊሆን የሚችልበት ሁኔታ መፈጠር ያስፈልጋል ማለት ነው እና እንደዚህ አይነት ኮምፕሪሄንሲቭ የሆነ አካሄድ ነው ያለውና የተገነጠለች ትንሽ ነገር ሊሆን አይችልም እና ብዙ ሰፊ ነገሮች ማያያዝ ያስፈልጋል። በዛ መልክ አጠቃሎ መመልከት ይጠቅማል ብዬ ነው የማስበው። መልካም ምናልባትም የመጨረሻ ጥያቄ ሊሆን ይችላል። መንግስትን ተጠያቂ ማድረግ ያስፈልጋል የተባለበት ሁኔታ አለ። አንዳንዴ ድህነት በራሱ የጣፈንታ የእድል ነገር ያደርገዋል ማህበረሰባችን። በምን ያህል ድረስ ነው መብታችንን ሁሉ የምናውቀው እስክል ድረስ ጥያቄ ይነሳብኛል። በቃ ድሃ ነኝ የለኝም ይላል። ሲስተሙ ድሃ አድርጎት ማለት ነው። አድጎ ለፍቶ አሁን ለምሳሌ ለሊት ተነስተው ጉልት ከመርካቶ ምናምን አምጥተው ሙሉ ቀን ሸጠው የሚውሉት በጣም ኦልሞስት 18 ሰዓት ምናምን የሚሰሩት ሰዎች ምንም ኑሯቸው ፈቀቅ አይልም። መጨረሻ ላይ ደክሟቸው ሲወድቁ ሲታመሙ የኔ ቢጤ ይሆናሉ። ሲስተም ያደህያቸው ሞክረው የወደቁ እንደዚሁ ደግሞ በሀብት ክፍፍል ምክንያት እነሱ ሳይደርሳቸው ቀርተው የኔ ቢጤ ሆኑ ወጥተው አደባባይ የሚለምኑ ድሃ የሆኑ የድል ጉዳይ ያደርጉታል። ይሄንን የማሳወቅ ነገርስ እንዴት ነው? በአንጻሩም ደግሞ አሁን ለምሳሌ ቅድም ያነሳሁት ነገር አለ። የሀገሪቷ በጀት በሰፊው ለቅንጦት ለሆኑ ነገሮች ላይ አውሎ ማህበረሰቡ መብቱ የሆነውን በጣራ ስር ማደር ቤት ሊኖረው የሚገባውን ማህበረሰብ ጎዳና ላይ መውጣቱን እንደ የመንግስት መብት እንደሆነ እንደ መብት እንዴት ነው ሊታይ የሚችለው? የመንግስት ማህበረሰቡን ማደየቱ በራሱ የፖለቲካ ዲሲሽን እና ያለውን ሀብት በስነ ስርዓት ዲስትሪቢዩት ያለማካፈል ሁኔታ እዛ ቦታ ላይ ሰርቶ ማህበረሰቡ አቅም እንዲኖረው አለማድረግ እንጂ ተምሮ ለፍቶ አሁን ብዙዎች እኮ ምንድነው የሚያረባ አደባባይ የወጡ እኮ ዲግሪያቸውን እየቀደዱ ያሉበት ሁኔታ ነው ያለው። ይሄ የመንግስት ኃላፊነትና ይህንን የማስተካከል ግዴታ እንዳለበት ብዙ ጊዜ ሲነሳ አይሰማም። ድህነት የድል ጉዳይ እንጂ የአስተዳደር ችግር እንዳልሆነ ነው እየተነገረ ያለውና ይሄንንም አብሮ ማየት ይቻላል ወይ? ትክክል ነሽ። መንግስት ምልሽ የኛ ሀገር ችግር አንዱ የሚታየኝ ምንድነው የችግራችን መጠን በጣም እስቅቅልና ሰፊ ሆነ እና የቱን ይዤ የቱን ልቶ የሚያስብል ነገር አለ። በተጨማሪ ደግሞ ቀን በቀን የሚፈጠር በቃ ራስ የሚያዞር ሁኔታ አለ። ዛሬ ወይ ጉድ እዚህ ደረስን ስትይ ነገ ደግሞ የባሰ ነገር ከዛ የባሰ እና የሰውን እንትን ራሱ አስተሳሰብ የረጋ እንዳይሆን ያደረገበት ሁኔታ አለ። ይሄ ክራይሲስ ኦሪየንትድ የሆነ ሁኔታ ነው የተፈጠረው እና የዚህ አይነት ነገር አለ። ሁለተኛ ቅድም እንደተነጋገርነው አድቮኬት ለማድረግ መንግስትን አካውንተብል ተጠያቂ አድርገው እንትን ለማለት ፖሊሲህን አስተካክል በዚህ በኩል መሆን አለበት ለማለት አጠቃላይ የፖለቲካ ድባቡ ምን ይመስላል የሚለው ጥያቄ ነው። ገባሽ? እንኳንስ ይሄን አይነት ጥያቄ አንስቶ ወደፊት ለመግፋት በአብዛኛው የኢትዮጵያ ፖለቲካ ድርጅቶች የቀጨጩበት ጉዳይ ነው። በመለሰ ጊዜ ትዝ ይለኛል ፖለቲካ ድርጅቶች እግር እስኪያወጡ እንጠብቃለን፣ እግር ሲያወጡ ደግሞ ቆራርጠን ሸንክለን እናስቀምጣቸዋለን ምናምን የሚባልበት ሀገር ነው። ይሄ ነው እንግዲህ እንዴት አድርገሽ አድቮኬት ማድረግ በጣም አስቸጋሪ የሚሆንበት ማለት ነው እና ሌላ ነገሩ ሁሉ ውጥርጥር ያለበት ሁኔታ ነው ያለው እና ይሄ ነው አስቸጋሪው ነገር። ግን የሰው ልጅ ወደ ፋንዳሜንታል ነገር መምጣት አለበት። መብላት ካልቻለ
መኖር ካልቻለ ህይወቱ መጠበቅ ካልቻለ ይሄንን ነገር ለማሳወቅ ኃላፊነት ያለበት ደግሞ አክቲቪስቱ ነው ኤሊት ነኝ የሚለው ነው አውቃለሁ የሚለው ነው ኃላፊነቱ ወስዶ የማያውቀውን ይሄ ነገር እኮ ከላይ የመጣብኝ እዳ ነው በቃ የ40 ቀን እድሌ ነው ብሎ አንገቱን ደፍቶ ድህነቱን እንደ ተፈጥሮ ነገር እንደ ምንም ሊደረግ የማይችል ነገር አድርጎ የሚያየው ነው ህዝብ የለም ይሄ አይደለም ይሄ ሆኖ በመንግስት ያካሄድ ስተት አለ የመንግስት በርግጥ የተለያየ ነገር ኮንትሪቢዩት አድርጎ ሊሆን ይችላል ግን ይሄንን የመቅረፍ ኃላፊነት የመንግስት ነው ይሄን መነቃነቅ ያስፈልጋል ብሎ ማስነሳት መነሳት ሰዎችን አደራጅቶ ለለውጥ እንዲዘጋጁ ማድረግ የኤሊቱ ኃላፊነት ነው በየትኛውም ሀገር አውቃለሁ የሚለው ትንሽ ይገባኛል የሚለው ክፍል ኃላፊነት ነው መሰባሰብ አርቲኩሌት ማድረግ ጥያቄዎቹን ነገሮችን በአቀነባብሮ ማሳየት ለዚህም ደግሞ ሰዎች እንዲነሱ ማድረግ የምሁራን ኃላፊነት ነው ብዬ ነው ማሰብና የፖለቲካ ድርጅቶች የሲቪክ ማህበራት ምሁራን በአጠቃላይ ኃላፊነት ሊወስዱ ይገባል ይሄ ሲሆን ነው መንግስትንም ተጠያቂ ማድረግ የምንችለውና ውጤት ያለው ነገር ማምጣት የሚቻለው ስለ ሰብአዊ መብት ስንናገር እንጀራ መብላት ምግብ ማግኘት መጠለያ ማግኘት ሰብአዊ መብት ነው እነዚህንም አተኩሮ ማሳየት ያስፈልጋል ዛሬ ሰዎች ሰራተኞች መብላት አልቻልንም ሲሉ ለዚህ እንዲቆም ፖለቲካ ድርጅት ያስፈልጋል እኔ በጣም የሚያስቅ ነገር ከትላንት ዳምሰው ለደሞዝና ኑሯችን ይሻሻል ብለው ለሚወጡ ፖለቲካ እንዳይመስል እንዳትናገሩ የሚል ነገር አሁን ሲራገጥ ተሰማ ፖለቲካ ምንድነው የሰው ልጅ በረሃብ እየተሰቃየ የሰው ልጅ መኖር አቅቶት እንትን ያለ ይሄንን አታንሱ ለምን ፖለቲካ ይባላል ብሎ ነገር ምንድነው ህይወትን የመቀየሪያ ነገር እኮ ነው ህይወትን የመመርመሪያ ነገር እኮ ነው ፖለቲካ ህይወት ይሻሻል ማለት ምንድነው መጥፎነቱ ምንድነው ትክክል ማያደርገው በየትኛው ማመለካከት የሰው ልጅ አይራብ ብሎ ማቅረብ ምንድነው ትክክል ማያደርገው ነገር ምንድነው ሊያስቀጣ የሚገባው ሰውን አይራብ ብሎ መናገር ወይም ደግሞ አይታረዝ ብሎ መናገር እና እነዚህን ፋንዳሜንታል ነገሮች መጨበጥ ያስፈልጋል ለነሱ ውጤት ደግሞ መሰረታዊ የሆነ አካውንታቢሊቲ ተጠያቂነት እንዲኖር መንግስትን ህብረተሰብ መጠየቅ አለበት ማስገደዳ ይሄን ደግሞ አርቲኩሌት አድርጎ ማቅረብ ያለበት ምሁሩ ነው አወቅኩ የሚለው ነው የገባው ነው ይሄ የምሁራን ስራ ነው ብዬ ነው ማስብ በጣም አመሰግናለሁ አቶ አክሊሉ ወንዳፈረው እንግዲህ የጉድ ሼፐር ሚኒስትሪ ዳይሬክተር ኖት ስለነበሩት ቆይታ ለሽልማቶትም እንኳን ደስ ያለዎት በድጋሚ ስለነበሩት ቆይታ ስለሰጡኝ መረጃው ልጅ በጣም አመሰግናለሁ እኔም በጣም አመሰግናለሁ ቦታና ጊዜ ሰጥተሽ ስለተጫወት ደስ ይለኛል እግዚአብሔር ይስጥልኝ መልካም ተመልካቾቻችንና አድማጮቻችን ስትከታተሉት የቆያችሁት የምናልሽ መቲ ፕሮግራማችን ነው እንግዲህ በዛሬው ፕሮግራማችን አቶ አክሊሉን የጋበዝናቸው አንድም ሰው ከሰራ የት ድረስ እንደሚደርስ በተለይ በውጭ ያለው ማህበረሰባችንን እንድንማማርበት መረጃው እንድናገኝ ነው ከምንም በላይ ግን ማህበረሰባችንን በአገር ቤትም በውጭም በሁሉም አቅጣጫ በመንችለው መልኩ ማገልገል ዋጋ ያሰጣልና ራሳችን ተደራጅተን በየአካባቢው በየሰፈሩ በመንችለው አቅም በውጭ በውስጥም ሆነን የምንችለውን እንድናረግና ወገራችንን እንድንደርስለት ለማህበረሰባችን ለተራባው ለተቸገረው ጎዳና ላይ ለወደቀው ሁሉ በእስር ቤትም ላለው ሁሉ እንድንደርስ በዛው አደራ ለማለት ነው ያስተናግርኳችሁ ተስፋ ያቀዘላ ነበርኩ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ